ይሄ የምትመለከቱት የሀገራችሁ ጉም እንዳይመስላችሁ። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። እስከ ዛሬ በሰው ወሬ ወይም በቪዲዮ የሚያዩ ዛሬ በራችን ላይ ተከስቷል። የሀገሬ ልጆች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች ዱባይ ኤርፖርቱ አካባቢ የምትኖሩቶች ዛሬ በህይወት ተርፋችኋል አላችሁ። እዩልኝ እንግዲህ ተመልከቱ ይሄን ጉድ። ይሄ የምታዩት ጉም አይደለም። ያው ታውቃላችሁ የሀገሪቱን ህግ ማለት ነው። ህጉን ፈርቼ እንጂ በደንብ ማሳየት ጠፍቶኝ አይደለም። እሱ ምንድነው መሰላችሁ? ብዙ ነገር እየተከሰተ እያየን እየሰማን ነው። ግን ዜጎቹ ለሀገራቸው ያላቸው ክብር ይለያል። እንዲሁም ደግሞ አረብ ሀገር ላይ የወጣ ህግ የሆነው ህግ ከወጣ ያን የወጣ ህግ ተግባራዊ እንደሚሆን ሁላችንም ጠንቅቀን እናውቃለን ማለት ነው። አሁን ከፎቅ ወደ ታች ወርጄ የግቢውን በር ከፍቼ ላሳያችሁ ነው ማለት ነው። ላሳያችሁ ነው ግን ደግሞ በደንብ የሚታየው ከላይ ስትሆኑ ነው። እንዲሁም ከታችኜ በጣም እየፈራው ነው የቀረጽኩት። ለምን እየፈራው እንደቀረጽኩት ታውቃላችሁ። ያው ህግ አለ። ህጉ ምንድን ነው? ይህን ጦርነት የተመለከተ አንድ ሰው ሲቀርጽም ሆነ ቀጥታ ላይ ሲያስተላልፍ ከተገኘ ምን አይነት እርምጃ እንደሚወሰድበት ራሳቸው ተናግረዋል። አይደለም የህግ አካል የሆነ ይቀርና በነገራችን ላይ ይህን ስቀርጽ አሰሪዎች ራሱ አይፋቱኝም። እዩትላችሁ፣ ተመልከቱ የሀገሬ ልጆች። ግን ምን አለ መሰላችሁ አካባቢው እንትን ስላለ ስለቆየበት ወይም ደግሞ አደጋው ከባድ ስለሆነ እንዳለ አካባቢውን አበላሽቶታል። ያን ማየት እንኳን እዩትላችሁ፣ በደንብ እንኳን መለየት አትችሉም። ግን ፎቅ ስትሆኑ በደንብ ይታያል። ፎቅ ላይ መስኮት ከፍቼ ማለት ነው። ግን ደግሞ ምን አለ መሰላችሁ እንዳልኳችሁ ህጉ በጣም ከባድ ስለሆነ መስኮት ከፍቼ መቀረጽ አልችልም። ለምን አይደለም ህጉ ሰዎች ራሱ ካሁን በፊት አስጠንቀውኛል። ይሄ የምታዩት ደግሞ በቀን የተቀረጸ ነው። ይሄ በቀን የተቀረጸ ነው። እኛ አካባቢ መጫወቻ ነው የሚያደርገው። በነገራችን ላይ ዱባይ ውስጥ በጣም ብዙ ነገር የደረሰበት አንድ ዱባይ፣ ሁለት መጀመሪያ አቡዳቢ፣ ዱባይ፣ ራስ አልሄማ እና ፎጀራ። ለምሳሌ እኔ ከማውቃቸው አካባቢዎች እስኮን ድረስ ይሄ አላይን፣ አጅማን፣ ፎጀር፣ አጅማን፣ ሻርጃ ምናምን የሚባል ምንም ነገር ደረሰ ሲባል ሰምቼ አላውቅም። እኔ የሚያጎቶች ልጆች አሉ ይሄ ነው ሲሉ ሰምቼ አላውቅም። ግን ራስ አልሄማ፣ አቡዳቢ፣ ፎጀራ እና ዱባይ በተደጋጋሚ ጥቃት እየተሰነዘረ ያለው እነሱ አካባቢዎች ነው። ብቻ አላህ ይጠብቀን። ያስፈራል የሀገሬ ልጆች፣ በጣም ነው የሚያስፈራ። እኛ አካባቢ በተደጋጋሚ ይተኮሳል። በጣም ደንግጬ ነበር። አንድ ቀን ነው ከቀኑ 3 ሰዓት ከ20። የዛሬው ደግሞ ይለያል። ተመልከቱት እንግዲህ ሀገሬ ልጆች። እንዳልኳችሁ ህጉን ስለፈራው መስኮት ከፍቼ ሳይሆን እየቀረጹ ያለሁት መስኮት ውስጥ ነው። መስኮትን ዘግቼ ነው ማለት ነው። ለምን ብትሉ እንዳልታይ ስለፈራው። ግን እንደዚህም ሆኖ እንዴት እንደሚተን እዩት። ለእናንተ እሳቱ ላይ ይታያችሁ ይችላል። የሚታያችሁ ጭሱ ብቻ ነው ማለት ነው። ግን ብታዩት መስኮቱን ከፍታችሁ ስትሳይ ይፈጋል እሳቱ ራሱ ማለት ነው። ተሰብስበን እያየን ነበር ከልጆቹ ጋር እና ልጅቷ ስራ አልትሄድ ሚኒተሯ ለብሳ ፖሊስ የነበረችው ሚኒተሯን ውልቅ ጣል። ሰውየው መስጊድ ሄድ የነበረው መስጊዱን ቅርት ነው ያሉ። ወላሂ ሰላም ከሌለ ምንም ነገር የለም። የሀገሬ ልጆች እንደው አላህ እንደው ሰላም ያደርግልን። እንዴ ኧረ እንደወጣን እንዳንቀረረ ያስፈራል የሀገሬ ልጆች። እንዴ አሁን ይሄን ስላየው እንጂ ወጥቻ ወራው እንጂ እኛም ማነው ስንት ነገር አለ በየቀኑ እየተከሰተ ያለ። ግን እነሱ ለሀገራቸው ክብር ስላላቸው የሀገራቸውን ገበና አሳልፈው መስጠት ስላልፈለጉ በጣም ብዙ ጉዳት እየደረሰ ነው ብለው አያወሩም። በጣም ብዙ ነገር እየሸፈኑ ነው የሀገሬ ልጆች። እና እኔ ምን ማለት እንዳለብኝ አላውቅም። አላህ ይጠብቀን። እንግዲህ ይሄ ዛሬ ሌሊት የተከሰተ ነው ማለት ነው፣ ቀን አይደለም። እኔ ግን እየቀረጽኩት ያለሁት ይሄን ቪዲዮ ከጧቱ 1 ሰዓት በዱባይ ሰዓት አቆጣጠር ነው። እና ብቻ በጥቅሉ ያስፈራል የሀገሬ ልጆች። ወላሂ እንደው አላህ ይጠብቀን እንጂ እኔ እንጃ። እኔ የቆም ምናምን ነገር ነበር የመሰለኝ። ይሄን 2-3 ቀን ጸጥ ብሎ ስለነበር በቃ ሳያቆም ምናምን ብዬ ነበር። ግን ኧረ ድምፁ የሀገሬ ልጆች እንደው በዚህ አጋጣሚ ፎቅ ላይ ስታጸዱ፣ ፎቅ ላይ ሆናችሁ ምናምን ድምፅ ስትሰሙ እህቶች ጥንቃቄ አድርጉ። ወላሂ እኔ ላዘንኩት ለእናንተ ነው ማለት ነው። እኔ ለምሳሌ ክፍሌ ከታች ነው፣ ብዙ ሰዓቴን ማሳልፈው ታች ነው እና ፎቅ ላይ ሆናችሁ ይሄን ድምጽ ከሰማችሁ ወላሂ ሳታስቡት ሁሉ ትወድቁ ትችላላችሁ። አላህ ይጠብቃችሁ እህቶችና በቃ ራሳችሁን አዘጋጁ ነው። እኔ ሌላ ምንም አለውም። ራሳችሁን አሳመኑት። በቃ ገባችሁ? ላለመደንገጥ ሞክሩ ነው እንጂ ምን ግን ደግሞ ሰዎች ነን ለምንም አንደነግጠው። ሲጀምር እኮ አናታችሁን በጥርቆ የገባ እኮ ነው የሚመስለው ድምጹ እንዴት እንደሚያስፈራ አይደለም። በቅርብ ሆኖ ራሱ በርቀት ራሱ ማለት ነው ያስፈራል። በርቀት ያስፈራል ወላሂ እና
እንዳለብኝ አላቅም። ኧረ እንዲሁ ወይዘሮ ኢራን ነው አቶ ኢራን ልበል? ኧረ እባክሽን ሰላሙን አውርጅልን። የእውነት እኔ ግን በጣም እየገረመኝ ነው እስካሁን ድረስ ወላሂ። እነሱም ዝም አሉ ማለት ነው። ዝም ያሉት ለምንድን ነው ስል ጦርነት ስለማንፈልግ ነው ምናምን ነገር አሉ። ጦርነት ስለማንፈልግ ነው እንጂ ብንፈልግ ድሮ እስከዛሬ ማን ዝም ይል ነበር? እኔ የምለው አሁን እንደው አይበለው ነች ኢራን የምትባለው ሀገር ማለት ነው። ይህ ሁሉ አገር ተንኩሳ ይሄ የተነኮሰችው ሀገር ሁሉ ግን ቢነሳባት ትቋቋማለች? ትችላለች? እንዲህ ንገሩኝ እስኪ ትችላለች? አሁን ይህ ሁሉ ሰው መቋቋም? ኧረ እኔ በጣም ነው የገረመኝ። ማለቴ እንደኔ ግን አግባብ አይደለም፣ እውነት ለመናገር ማለት ነው አግባብ አይደለም። የኔ ሰዎች ደግሞ እኮ ኢራኒ ናቸው። ሴትወይቱ ማለት ነው ኢራኒ ነች። ብቻ ብዙ ነገር አለ። ግን ሰው ቤት እና ሰው ሀገሩ ናችሁ እንደፈለጋችሁ አታወሩም እንጂ በጣም ብዙ ነገር አለ። ሌላ ወሬ ደግሞ አወራችኋለሁ በሌላ ቪዲዮ ማለት ነው። ያው ሰሞኑን የኛ ሬስ ዱባይ መጥቶ ስለነበረ ስለሱም ጉዳይ እየጨቀጨቁኝ ነበር፣ ብዙ ነገር እያሉኝ ነበረ። ከሰው ተራ አትቆጥረንም ነበር። በተለይ ሴትዋ እንዳልኳችሁ ኢራኒ ነች። በማገባት ነገር ተጣልተን እኔ የሰራሁትን ምግብ ራሱ አልበላም ብላ ሳምንት ተዘጋግተን ነበረ። ከዚያ ሰውዬው ልክ ልኳን ነግሯት ነው በግብፅና በእኛ መካከል ማለት ነው። ግብጾች ናችሏቸው እነሱ እኮ በጦር አንደኛ ናቸው ብላ ለነሱ አግዛ ከኔ ጋር ተጣልተን እናውቃለን ወላሂ። እና ሰሞኑን ደግሞ የሆነ ነገር አለች እና በጣም ገረመኝ። ለነገሩ እሱ አለች ያለች ችግር የለው እና እንደው ምንድነው የሚሻለው ነው። እኔ አሁን ራሳችን ጠብቆ ይባል ከየት ነው ራሳችን የምንጠብቅ? እንዴት ነው ራሳችን የምንጠብቅ? የሀገሬ ልጆች ማለቴ ለምሳሌ አሁን ዱባይ ላይ ብቻ ቢሆን ነገር ያለው አቡዳቢ፣ ራስ አልሄማ፣ ሌላ አካባቢ ዱ ይታለፋል ይባላል። ከየት ወዴት እንደሚያመጡት አይታወቅም። ብቻ አላህ ይጠብቀን። ግን ከቤት ወጣ ትበሉ የሀገሬ ልጆች፣ እንደው አትውጡ። እውነት እኔ መዳሜ ጋር ራሱ እንውጣ ስትለኝ አልወጣም እያልኩ ነው። በቀደም ራሴን አሞኛል አልኩ፣ በባለፈው ጥርሴን አሞኛል አልኩ ማለት ነው። እንቲ ኪሎም ትጉድ አሞኛል እያለች ነበር። አልሐምዱሊላህ አልኳት። እኔ ከወቄ ነው አላመመኝም። የሀገሬ ልጆች ላለመውጣት ነው ማለት ነው። ለምን ብትሉ ከየት እንዴት እንደሚወድቅ የማይታወቅ ነገር መጥቶ ድብን ቢያደርገ የዚች ቤት ተደብቄ እንደው አላህ ይህን ክፉ ቀን ባሳለፈልኝ። እንዲሁ እንደዚህ እንደሆነስ እንዳይገለን ነው ወላሂ። በሰው ቤት በሰው ሀገር እንደተንከራተትነ የሀገራችን ጦርነት ያልፋል ይበርዳል እሱን እየተጠባበቅን እያለን ባለንበት እንደዚህ ያለ ነገር ሲሰሙ በጣም ከባድ ነው። ሰሙኝማ ማለት ነው ሀገሬ ልጆች። ምን ነበር የሚባል እያረሩ እስክታ ነው እያለቀሱ እስክታ የሚባል አባባል አለ። ምን ነበረ አለቅም፣ ጠፍቶኛል። ብቻ እንዲሁ ትንሽዬ ብር ከእጀል የነበረች ድርሃም ማለት ነው ልላካት ብላችሁ ወደ ኢትዮጵያ ማለት ቢያንስ የሆነ ነገር ከተፈጠረ እኔ እንኳን ብሞት ብሩ እንዲተርፋቸው ለቤተሰቦች ለሆነ ነገር ሊያግዛችሁ ይችላል። ምን ትላላችሁ ሁላችሁ? እኔም ብቻ ሳይሆን በነገራችን ወላሂ ከነገራሱ የተተኮሰ ነው። እኔም ብቻ ሳይሆን ሁላችንም ይመለከታል። እና እንደው ሀገር ሰላም ሆኖ ከተረፍኩ ምሰየው። ግን ደግሞ የሆነ ነገር ከተፈጠረ ቢያንስ እኔ እንኳን ብሞት ብራቸው እንዲተርፋቸው ለቤተሰቦች ልላክላቸው ብላችሁ ንገሩኝ እስኪ። እንደው ትንሽዬ ድርሃም ነበረችኝ ወይ እሷም ክሰል እኮ ነው የምትሆኑ። አስባችሁት? ያው ልጅቱ የሆንኩ ነገሩኝ ነው እንጂ የሆነ ለመናገር የሚያስቅ ነገር አይደለም። የሀገሬ ልጆች ሁላችሁም ዱዓ ጸሎት አድርጉ። አላህ ሁላችንም ሰላም አድርጎ በሰላም ለሀገራችን ያብቃን። ሀገራችንም የምንኖርበት ሀገርንም ሰላም ያድርግልን። ለዚች ኢራን ለምትባል ሀገርም ደግሞ ተይ የሚል ነገር ይላክባን ነው የምል። ሰላም ሆነ የሀገሬ ልጆች።